እንደው ስለፈጠራችሁ ከአዲስ አበባ ወደ አማራ ክልል ወይም ከአማራ ክልል ወደ አዲስ አበባ መሄድ ይቅርባችሁ። ግዴታ ከሆነ ደግሞ ባህር ዳር ሄዳችሁ በፕሌን ሂዱ። እንደሚታወቀው እንግዲህ ካሊደሮ እስከ ጓጽዮን ያለው የሲኦል መንገድ ስንት ወገኖቻችንን ስንት ምንም የማያውቁ ንጹሃን ኢትዮጵያውያንን አሳጥቶናል። ቤት ይቁጠረው። እስከ መቼ ነው በየሳምንቱ አንድ መኪና ህዝብ በሽፍቶች እየታገተና በጭካኔ እየተገደለ የሚቀጥለው? የቱ ጋር ነው ማብቂያው? የሚመልስልኝ አለ? አሁን የሰዎች ሞት ከአዶናይና ከጃኒ የፍቅር ህይወት መቋረጥ አንሶ ነው በቂ የሚዲያ ሽፋን እንኳን ሳያገኝ የቀረው? ኧረ ተው ወገን፣ መቼም ሰብአዊ ፍጡር ነን፣ እንደ ሰው እናስብ። አንድ ሀገር እየኖርን እንዴት በዚህ ልክ እንራራቃለን? እሺ ሽፍቶችስ መቼም ሰዎች ናቸው፣ ሰይጣኖች አይደላችሁ። በንጹሃን ዜጎች ሞት የሚመለስ ጥያቄና የፖለቲካ ርዕዮተ ዓለም እንደምን ያለ ነው ባካችሁ? መዳረሻውስ ምን ቢሆን ነው? ለማንኛውም ከዚህ በኋላ በዚህ የመንገድ ክፍል መመላለሱ ይቅርባችሁ። የፕሌን ትኬት ለመቁረጥ የሚሆን ገንዘብ ከሌላችሁ ደግሞ በቃ አርፋችሁ ተቀመጡ። አሁን ይሄንን መልእክት ያስተላለፈው ልጅ እንዴት ሰቆቃው ህመሙን ከንግግሩ መረዳት ይቻላል። በጣም በሚያሳዝን ሁኔታ አውቶቡሶቹ እንዴት ብትንትናቸው እንደወጣ ይሄ ምናልባት አይ ቲንክ ዙም አውት ሲደረግ በደንብ ይታይ ይሆናል። በዚህ መንገድ ተመልከቱት እንዴት እንደሚሆን ማለት ነው። አውቶቡሶቹ እንዴት እንደተበታተኑ ብትንትናቸው ወጥቶ በምታዩት ደረጃ አውቶቡሶች በዚህ ሌቭል ተበታትነው በጣም አሳዛኝ በሆነ ሁኔታ እንደዚህ አይነት እልቂት ይሄ በየሳምንቱ የሆነ ያለ ነው። በየሳምንቱ በዚህ ሳምንት ውስጥ እንግዲህ ወደ 3 መኪና ነው አይደል? ኤግዛክትሊ የሞቱት